ሉሊት በእንጀራ እናቷ የምትሰቃየዋ ልጅ ክፍል 61። በባለፈው ክፍል ላይ ልዕልቴ እህቷን ሉሊትን ከካሌብ ጋር እንደምታስማማትና ሁለቱ መስማማት አለባቸው በማለት ሀሳቧን ስትገልጽላት፣ ኤልሲ ደግሞ ካሌብን የሉሊትን ፍቅረኛ ስለምትወደው እዛ ሄዳ የምታቃብለው ነገር ከወንድሟ ጋር እንደሚዋደዱ እና አንተን እንደማትወድህ ነው እያለች ነው ለካሌብ የምትነግረው። ልዕልቴ እህቷን መስማማት አለባት ብላ ሀሳቧን ስታቀርባት፣ ይህንን ነገር ከፈጸምሽ አንቺ ከባድ አደጋ ውስጥ ነው የምትገቢው፣ አለቅሽም በማለት ኤልሲ ልዕልቴን አስጠንቅቃት ነበር። በዛሬው ቪዲዮ ላይ ደግሞ የሉሊትስ መጨረሻ ምን ላይ ደረሰ፣ የዛተችባትስ ልጅ የሚለውን ኤልሲ በዛሬው ቪዲዮ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉት ስል በአክብሮት እጠይቃለሁ። በእንጀራ እናቷ የምትሰቃየዋ ልጅ ሉሊት በዛሬው ክፍል ላይ እንግዲህ እህቷ ልዕልቴ ምንድን ነበር እያደረገችው? ይህንን ነገር ለማድረግ ወስና ለካሌብና እህቷን ማቀራረብ ወደ ድሮ ፍቅራቸው እንዲመለሱ ነበር ያደረገችው። ይህንን ነገር በጭራሽ ካደረግሽ እኔ እገልሻለሁ በማለት ስታስጠነቅቃት፣ ባመንኩና በወሰንኩበት ነገር ላይ እኔ ወደኋላ ማድረግ አልፈልግም በማለት ነገረቻት። ስትነግራት እንግዲያውስ አንቺ የፈጸምሻቸውን ነገሮች ላስታውስሽ እያለች ስትዝትባት ዴቭ ይመጣ ነበር። እኔ እንደዛ ወይንም እንደባለፈው እንዳልመስልሽ አሁን በጣም ተቀይሬያለሁ፣ ባመንኩና በወሰንኩበት ነገር ላይ ማንም ሊያስቆመኝ አይችልም ብላ ለኤልሲ ትነግራታለች። እንግዲያውስ ብላ እየዛተችባት እያለ ወንድሟ ዳዊት ምንድነው ምን ተፈጥሮ ነው በማለት ይነግራታል ማለት ነው። በአንተ እየተወራረድን ነበር በማለት ነበር እየነገረችው በኒ በማለት እሱ ሲመልስላት አዎ ብላ ትናገራለች። ይገርማል የሌለ ነገር እንደዚህ በማውራት ብላ ጥላት ትሄዳለች። የራሳችሁ ጉዳይ በማለት ዳዊትም ወደ ክላሱ ይገባል ማለት ነው። ኤልሲ እንደተቀመጠች ካሌብ ጋር ነው ቀጥታ እየሄደችው። ለካሌብ ምንድን ነበር እያለችው የሉሊት እህት ሉሊት ፍቅረኛ ጋር ሄዳ መቼም ባለፈው እንደዛ አመናጭቀህ ሰደኸኝ፣ አሁን ስመጣ ለምን መጣች ነው የምትለው አይደል በማለት ታናግረዋለች። አዎ ምንድን ነው መናገር እየፈለግሽው ተናገሪና ትሄጃለሽ በማለት ይነግራታል ማለት ነው። አንተና እህቴ ልዕልቴ እስከ መቼ ነው እንደዚህ የምትሆኑት? ምክንያቱም የእናንተ ነገር ግራ እየገባኝ ነው። እየተዋደዳችሁ የማትቀራረቡት ነገር ምንድን ነው በማለት ትነግረዋለች። እኔ መቼ ራኳት? እሷ ናት መራቅ የምትፈልገው ከኔ። እኔን እትታ ከኋላ የመጣውን አቀረበችው በማለት ለልዕልት እየነግራታል። በጭራሽ እንደዛ አይደለም እሷ የምታደርገው፣ ደግሞስ አንተ ስላልተረዳሃት ሊሆን ይችላል፣ ባንተ ደግሞ በጭራሽ እንደዚህ አታደርግም በማለት ትነግረዋለች። እኔ እንጃ ምንም እኔ ሊገባኝ አልቻለም የእሷ ነገር ብሎ እየነገራት እያለ ለምን እንደዚህ አታደርግም በማለት ትነግረዋለች። ወደ ቤት መተህ ለምንድን ነው እኛ ጋር አብረህ የማትኖረው? በአይንህ የምታዩም በጆሮ የምትሰማውን ነገር ሁሉንም ነገር ትረዳዋለህ በማለት ለካሌብ ትነግረዋለች። ስለ ዳዊት መጥፎነት ሲያነሳባት ስለማታውቀው ነገር ዝም ብለህ ለምንድን ነው እንደዚያ የምትለው? ባንተ ሉሊት በጭራሽ የሚጨክን ልብ የላትም በማለት ነው የነገረችው። አይ ምን አንቺ ብሰድበውስ ክፋቱ ነው፣ ምን አገባሽ ስለሱ በማለት ይላታል። ጥላው ትሄዳለች። እሱም እሷ ባለችው መሰረት ወደዛ ቤት ሄዶ ጊዜያቶቹን ወስኖ መከታተል ፈለገ የሚፈጸመውን ድርጊት። ምክንያቱም ባንተ የሚጨክን አንጀት የላትም ስላልተረዳሃት ሊሆን ይችላል ብላ እህቷ ስለነገረቻት
ወይዘሮ አልማዝ ደግሞ ጎዳና ላይ ሆና ስልክ እየደወለች ለመደወል እፈልጋ በጣም ጨንቋት ነበረ። ሂሩት የምትባል አንድ ጠንቋይ ጓደኛ አለቻትና አሁን ገንዘብም እየለኝ እስከ መቼ ነው እዚህ ላይ የምቀመጠው? ስለዚህ የሆነ ምክንያት መፍጠር አለብኝ፣ ያችንም እርኩስ ልጅ ሉሊትን ማግኘት አለብኝ ብላ እየዛተች ነበር። ተሾመ የሚባል እንግዲህ እሷ በስራዎቿ አብሮት ሊንቀሳቀስላት የሚችል ሰው አዲስ ሌላ ክፋት አስባ እሷ ጋር ደውዬ የእሱን የተሾመን ቁጥር መቀበል አለብኝ ብላ ለሂሩት ስትደውልላት፣ ሂሩት ደግሞ እንዴት ነሽ ምነው ጠፋሽ ብላ ወይዘሮ አልማዝን ስትጠይቃት እንደፈራሁት እኮ ጎዳና ላይ ሉሊት አወጣችኝ ጣለችኝ፣ በሌላይ ቤቱን ሸጠችው በማለት ስትነግራት ዓይንሽ እያየ ቤቱ ስትሸጠው እንዴት አስቻለሽ በማለት ትላታለች። ታዲያ የት ነሽ ብላ ስትጠይቃት እዛ ጎዳና ላይ ነኝ በማለት ትነግራታለች። ለምንድን ነው ጊዜያት እስከሚመቻችልሽ ድረስ እኔ ጋር መተሽ የማትቀመጩ ብላ ያቺ ጠንቋይ ጓደኛዋ ስትደውልላት፣ አንቺ ለራስሽ በጭራሽ አይሆንም አልፈልግም፣ አልመጣም፣ ይልቁንስ የተሾመን ቁጥር እንድትሰጭኝ ነው በማለት ትጠይቃለች። ተሾመን ለምን ፈልገሽው ነው በማለት ነው የመለሰችላት። አይ ለሆነ ፈልጌው ነው ቁጥሩን እንድትሰጭኝ ፈልጌ ነው ብላ አለቻት። እሺ ቁጥሩን እሰጥሻለሁ ብላት ያንን ቁጥር ትሰጣታለች። አሁን ይህንን ድርጊት ማድረግ አለብኝ በማለት ወደ እሱ ለመሄድ ወስናለች። ወይዘሮ አልማዝ ምን ክፋት እንዳሰበች አላቅም። ሉሊትን አስባ እየፈለገቻት ነበር። ምክንያቱም ማግኘት አለብኝ ብላ ድንገት ሳታስበው ስትከታተላት የእንጀራ ልጇን ሉሊትን ትይዛታለች። ደህና ተገላገልኩኝ ስል ደግሞ ከየት መጣሽብኝ በማለት ሉሊት ትላታለች። መቼ ገና ጀመርንና ነው የምትገላገዩ የምትጨርሸው? አሁን ገንዘብ እፈልጋለሁ፣ ገንዘብ እንድትሰጭኝ ብላ ደሷ ትላታለች። ለአንቺ የማዝንበት አንዳችም ነገር የለም ብላ ነው እያለቻት። በሂደት የሚገርምሽ ሁሉንም ያንን የበደልሽኝን በደል እያንዳንዱን ዋጋ አስከፍልሻለሁ፣ ንብረቴን ትመልሻታለሽ በማለት የእንጀራ ልጇን ትነግራታለች። ልዕልቴ ምንድን ነበር ሉሊት ምንድን ነበር እያለችው፣ በጭራሽ እንደዚህ አይነት ነገር እንዳታስቢው መቼም አይሳካልሽም በማለት ትላታለች። ታቂኛለሽ እኮ እኔ አልማዝ ነኝ፣ መቼም እንደማልፋታሽ ታውቂያለሽ በማለት ነው እንደ ግርሳት እየተከታተልኩ ነው የምለበልብሽ ብላ ለእንጀራ ልጇ ትነግራታለች። እሷ ደግሞ አሁንም ብታርፊ ነው የሚሻልሽ፣ ምንም ነገር አታመጭም፣ አንቺ ክፋትሽን ነው የማውቀው በማለት ነው የነገረቻት። አውቃለሁኝ ስትላት፣ አንቺ ጨካኝና መጥፎ አረመኔ ሴት እንደሆንሽ አውቃለሁ፣ እኔ ስለሆንኩኝ ነው ጎዳና መኖርሽንም ያልነጠኩሽ፣ ለአንቺ የሚገባሽ እስር ቤት ገብተሽ መበስበስ ነበር በማለት የእንጀራ ልጇ ትመልስላታለች። ዳዊት ስልክ እያወራ ነበር። እያወራ ስለ ጓደኛው ደውሎለት ስለ እንጀራ እናቱ እያወራ ነበር። እኔ እኮ እየፈለኳት ነው፣ እሷን ግን ላገኛት አልቻልኩም፣ ያገኘኋት ለት ግን እያለ እየዛተ እህቱ ጦልጧሊት ኤልሲ ወደሱ ስልኩን እያወራ እያለ ትገባና ወደሱ አንድ ጊዜ አውራኝ በማለት ትለዋለች። ምንድነው በማለት እደውልልሃለሁ ቆይ እስኪ ብሎ ስልኩን ከዘጋ በኋላ እህቱን ለማናገር ይፈልጋል። ምን አለ አውርቼ እስከምጨርስ እንኳን ብትጠብቂኝ፣ ምን ለመናገር ፈልገሽ ነው እንደዚህ የሚያጣድፍሽ በማለት እህቱን ይነግራታል። እኔ ምልህ አሁን ያለህበት እድሜም ልክ ለጋብቻ ነው፣ ለምንድን ነው የማታገባው በማለት ለሱ ትጠይቀዋለች። እውነት አስበሽልኝ አዝነሽልኝ ነው ወይ እንደዛ ህይወቴን ያመሰቃቀለችውን ሴትዮ ሳልጨርሳት እና ሳልገላገል የራሴን ህይወት መመስረት አልችልም በማለት ለእህቱ ይነግራታል። ደግሞ ፈጣሪ እድሉን አመቻችቶልሃል፣ ሉሊት ወደዚህ ቤት የመጣችው ላንተ ብሏት ነው፣ ስለዚህ አስብበት በማለት ትነግረዋለች። እሱ ደግሞ ሉሊት ለእኔ ንጹህ ጓደኛዬ ናት፣ ከጓደኝነት ከእህትነት ያለፈ የፍቅር ግንኙነት ሊኖረን መቼም አይገባም፣ እሷ ጓደኛ አላት በማለት
ይነግራታል ማለት ነው። የቃቃ ጓደኝነትና ትዳር የተለያየ ነው፣ ይህንን ነገር ግን እንድታስብበት በማለት ስትነግረው እሱ ወደ ውጭ ወጥቼ አየር ልቀበት ታይኝ በማለት ጥሏት ይወጣል። ምክንያቱም እያንዳንዱ ነገሯን እንደማይጥመው ነው የሚያውቀው፣ የእህቱን ክፋትና ስራ ስለሚያውቅ ማለት ነው። ልዕልቴን ወደዛ እህቱን ነግራ እህቱን ካናገረ በኋላ እሱም ወደ ውጭ እንደወጣ የእህቷን ፍቅረኛ ካሌብን አናግራው ወደ ቤት ስትመለስ ነበር። የት ሄደሽ ነው በማለት ነገረኛዋ ኤልሲ ትናገራለች። ምክንያቱም ካሌብ ጋር ሄደሽ ነው አይደለ ብላ ስትጠይቃት የትስ ብሄድ ምን አገባሽ በማለት ጥያቄዋን ትመልስላታለች ማለት ነው። የምትጀምሪው ነገር በጭራሽ እንደማይሳካልሽ እወቂ ብላ አሁን በድጋሚ ትነግራታለች። እንግዲያውስ አንቺም ካሌብን የተመኘሽው እንደማይሆን ልሽ እወቂ ብላ ስትነግራት ዳዊትንም እንግዳው መቼም አታገኘውም ብላ ደግሞ ተነግራታለች። ሉሊት ወደ ቤት እንደተመለሰች ዴቭ ድንገት ይመጣና ምን ሆነሽ ነው ሉሊት ያሰብሽው የተከዝሽው ብሎ ሲመልስላት ያችን ተገላገልኳት ስል ዛሬ እኮ አገኘኋት በማለት ነበር ለዳዊት እየነገረችው። እንዴት አገኘሻት በማለት እሱም ጥያቄውን ይቀጥላል። ከእንግዲህ በኋላ ብቻሽን መንቀሳቀስ እንደሌለብሽ ነው፣ በነገሮቹ ሁሉ እኔም አብሬሽ ነኝ በማለት ለሉሊት ይነግራታል። እሷም ታመሰግናለች። ልዕልቴ ትመጣለች። እናትሽን አገኘኋት እኮ ዛሬ እንደውም ማሳዳ ነው ያገኘችኝ ገንዘብ ካልሰጠሽኝ ብላ አለችኝ በማለት ለእህቷ ስትነግራት ምንድን ነው እያለቻት እና ታዲያ ዝም አልሻት ወይ እንዴት አልሰጠሻትም በማለት ለእህቷ ትነግራታለች። ለእሷ የምሰጣት 5 ሳንቲም ነገር አይኖረኝም፣ እንዲያውም አሁንም ልትገለኝና ዝታብኝ ነው የሄደችው በማለት ለእህቷ ትነግራታለች፣ ለልዕልቴ ማለት ነው። እንግዲህ የወይዘሮ አልማዝ ልጅ ልዕልት ያለችው ከእንጀራ ልጇ ከሉሊት ጋር አብራ ነው እያለችው። እኔ ምልሽ ካሌብ ጋር ሄጄ ነበር በማለት ስለ ካሌብ ታነሳባታለች። የኔና የካሌብ ነገር ያበቃ ጉዳይ ነው። ስለዚህ አሁን ማሰብ ያለብን በሌላ ህይወትና ስለ ራሳችን እንዴት መሆን ነው ያለብን የሚለውን ነው ብላ ለእህቷ ለልዕልቴ ትነግራታለች። ቆይማ አንቺ ተለያይታችኋል ከካሌብ ጋር? ይህንን ነገር ብቻ ግልጽ አድርገሽ ንገሪኝ በማለት ትናገራለች። ሉሊት እንግዲህ ካለችበት ጭንቀት አንጻር ነው እንጂ ከዳዊት ጋር ምንም አይነት የፍቅር ግንኙነት የላትም። እሷ ዳዊት ሲነግራትም በእህትነቱ ነው የሚያወራት። ካሌብ ደግሞ ይጠረጥራል ከዳዊት ጋር የፍቅር ግንኙነት ጀምራለች ብላ ኤልሲ ጦልጧለት ስለምትነግረው ይህንን ነገር እሱም ይጠራጠራል ማለት ነው። ወደዛ ቤት ሻንጣውን ይዞ እየገባና ይሄ እንግዲህ እኔ የምኖረው ቤቴ ነው፣ እዚህ ነው የምኖረው በማለት ካሌብ ለዳዊት ይነግሯል። ዳዊት ደግሞ ምን አይነት ድፍረት ነው ልጅቷ በለፋችበት አንተ የምትኖረው በማለት በሩን ከፍቶ ጎትቶ ያሰጧል። ሉሊት በጣም ትደነግጥና ማን ነው የመጣው? ምንድን ነው የተፈጠረው? በማለት ስትነግረው የኔ ብጤ ነው በማለት ዴቭ ለሉሊት ይነግራታል። ታዲያ እንጀራ ብሰጠው በማለት ስትነግረው አይ ገንዘብ ስሰጠው ደስ ብሎት ሄደ ብሎ ይነግራታል። እሷ በጣም ትተክዝና ወደ መጣችበት ትመለሳለች ማለት ነው። ስራ ላይ ሆና ነው። እሱም ቁጭ ብሎ ነበረ። ያችን ሴትዮማ እንደምንም ብዬ አሁን ህይወቴን ያበላሸችውን ሴትዮ አንድ ነገር ሳላደርጋት እኔ ህይወቴን መጀመር አልችልም እያለ እየዛተ ነበረ። ልዕልቴ ልብስ ልትቀይር ወደ መኝታ ክላስ እንደገባች ኤልሲ የተገባና አሁንስ ምን እያሰብሽ ነው? እኔና አንቺ ካልተስማማን ዳዊትን የምትወጂው ነገር ህልም ይሆንብሻል በማለት ለልዕልት ትነግራታለች። በወሰንኩት ውሳኔ ላይ ማንም ሊያስቀረኝ አይችልም፣ አላቅልሽም በማለት ለኤልሲ ጦልጧለች ትነግራታለች። ኤልሲ እንግዲህ በጣም ነገረኛ በጣም እሳት ሆና ነው የምትሰራው። ነገሮችን ማመላለስና የሰው ህይወት ማበላሸት ነው። በስተመጨረሻ ወይዘሮ አልማዝ አቶ ተሾመ ጋር ስልክ ተለዋውጣ ከሂሩት ጋር አቶ ተሾመ ጋር ስልክ እየሞከረች ነበርና ቤቱን
እንግዲህ በጠቆማት መሰረት ወደ እሱ ቤት እየሄደች የዛሬ ቪዲዮ ያልቃል ማለት ነው። ምን እንዳሰበች አይታወቅም። ምክንያቱም ገና ከሉሊት ጋር አዲስ ጦርነት ትጀምራለች። ለምንድን ነው ስልክ ቁጥር ተቀብላ ሰውየውን ማናገር እየፈለገችው? ካሌብን ጋርም ተገናኝተው ነበረ፣ ተዛዝተዋል። እሱም አልምርሽም በማለት እሱም ነግሯታል። እሷም ደግሞ ጩቤ ከቦርሷ አውጥታ ለማስፈራራት ሞክራ ነበረ። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።